ተናገር እውነቱን ኤርሚያስ አበበ ቤት ገብተህ ቲክታክ ላይ ምንፍቅና ስታስተምር አገኘን ብለው አውግዘው ከቤተ ክርስቲያን አባረሩት። አጼ ዘርዓ ያዕቆብ የሚባለው ንጉስ ነው ከአረብ ሀገር እጅ የተቀበለው ከመካ መዲና እጅ ከመካ መዲናው ንጉስ እጅ ከእስላም እጅ የሚካኤልን ታቦት የማርያምን ታቦት ከእስላም እጅ የመንደር አይነት ወደ አታውራ ውርደቱ ምናምን ዝም ብለህ እንደሰለጠ እንደተማረ ሰው አውራ። ምን አይነት ወሬ እንዲያውም ካልከ በደንብ ሊደበት እያወራን ነው። እንደዛ ከሆነ በደንብ ሊደበት ነገርኩህ። የግብፅ እንድሪያስ ለእስላም ይሰጣሉ። አሁን ያሉት ጳጳስ የቀድሞዎቹ ደግሞ እስላሞች ለኦርቶዶክሳውያን ታቦት እየቀረጹ ይሰጧቸው ነበር። ማን የሚናገረው? ይኸው መጽሐፋችሁ። እነዚህ መጽሐፍቶች ፊት መቆም ፈራችሁ። በዚህ ዘመን የተዋረደ ምን አለ? ይህ መዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። አዎ፣ አንደኛ መዋረድ፣ ሁለተኛ የነበራትን ክብር ጋፌር ከተባለ ሴት ወሬ ነው የምታወራው። ሮያል ቆይ ፕሊዝ፣ ምን አይነቱ ነው? እናት ጋፌር ከተባለው ነገር ካሌቦ ከአንተ ይበልጥ በደንብ አድርጎ ማዋረድ ይችላል እኮ። ትልቅ ሰው አይደል? ምኑን ያዋርዳል? አይበቃም ወንድሜ ምናምን ይላል። ምን እኔ ቤት ገብቶ ስለተከራከረ አንድ ቤተክርስቲያን ትልቅ ባለ አገልጋይ ማለት ነው ያወገዙበት አውግዘው አባረሩት። ታውቃላችሁ? እኔ እጄ ላይ አለ። ያው ቢኒያው ታውቃለህ፣ እጄ ላይ አለ። ልኬልሃለሁ ደብዳቤው። የቤተክርስቲያን ቆሞስ ተናገሩ እውነቱን ኤርሚያስ አበበ ፔጅ ገብታ ይኸውላችሁ 7800 ሰው ይከታተላል። ቢሃይንድ ባይ ያሁኑ ማለት ነው። ያሁኑ ይታያችኋል። እዚህ ጋር ቢሃይንድ ባይ 7800 እዚህ ጋር ስንት አለ? 600 ኦልሞስት የሚታዘብ እኮ ነው። አብዛኛው የሚታዘብህ ማለት ነው። የታዘብ መብቱ ነው። አንተ ሚዩት አድርግ ብራዘር፣ ሚዩት አድርግ። ሚዩት አድርግ። 10 ምናምን ሺና 20 ሺህ ሰው ቁጭ ብሎ ከበስተኋላ 15 ሺህ ሰው ቁጭ ብሎ ይከታተላል። ለምን በሉ ወንድሞች እናቶች፣ ኤርሚያስ ቤት እንዳትገቡ ብለው አወገዙ። አንድ ቆሞስን ደብዳቤ ጻፉበት። ደብዳቤው እጄ ላይ ያለው ወንድሞች እናቶች፣ አታንብበው ስላሉኝ ነው። እኛ አገልጋይ ተናገር እውነቱን ኤርሚያስ አበበ ቤት ገብተህ ቲክታክ ላይ ምንፍቅና ስታስተምር አገኘን ብለው አውግዘው ከቤተ ክርስቲያን አባረሩት። እጄ ላይ አለ፣ ቢኒያው እጄ ላይ አለ ደብዳቤው ማለት ነው። ያው ከበስተኋላ ተደብቆ 7800 ሰው ይሰማል። እዚህ 640 ሰው ነው። እኔ ተፈለገ ባለፈው 18 ሺህ 20 ሺህ ቁጭ ብሎ ይሰማ ነበር። እኔ ዋናው መስማታችሁ ነው። ስክሮል ስታደርግ እዚህ ስትገባ ታየዋለህ። ገብተው ካዩ ለምን ገባችሁ ብለው ስለሚሏቸው አገልጋዮች ሁሉ ጭምር ናቸው የሚሰሙት። የአብርሃም አምላክ ቅዱስ ልዑል እግዚአብሔር ምስክሬ ነው አልኩ። ጳጳሳት ሁሉ ጭምር ሳይቀሩ ቁጭ ብለው የሚሰሙት ማለት ነው። ስሙ፣ ችግር የለውም። እኔ እንደሆን ያለ መረጃ እዚህ ሰማይ ምድሩ ቢደፋ ንቅንቅ አለንም። በመረጃ ነው የማወራው። ጥያቄ ቤተክርስቲያኒቱ ታቦቱና ግማደ መስቀሉ ማን ነው? ግማደ መስቀሉ ከግማደ መስቀሉ ጋር ይቅርታ፣ የሚካኤል ታቦት፣ የማርያም ታቦት፣ ቅዱስ ሉቃስ ሳላት የተባለ የማርያም ስዕል፣ ዮሐንስ ሳለ የተባለ የጌታችን ስዕል ሁሉ ጭምር ከመካ መዲናው ንጉስ እጅ ተቀብለን አምጥተናል ብለዋል። ይህም ብቻ ሳይሆን 100 አጽም የሰው አጽም አስገብተዋል። የተጻፈ ወንድሞች እናቶች ያለች የተጻፈ በማን? በገዳሙ። በማን ገዳም? በኢትዮጵያ ኦርቶዶክስ ቤተክርስቲያን። በየትኛው ገዳም? ይሄ እዚህ ፎቶውን በምታዩት በጊሼን ደብረ ከርቤ ደብር ሰበካ ጉባኤ ጽሕፈት ቤት የተፈቀደ በሰሜን ወሎ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አትናቴዎስ በእሳቸው ፍቃድ፣ የደብሩ አለቃ ፍቃድ ደውለህ መጠየቅ ትችላለህ። መጽሐፍቶቻችሁ እዚህ ተራራ ስር አንደርግራውንድ የእግዚአብሔር አብ ቤተክርስቲያን አለ ተብሎ ውስጡ የሌለ ነገር የለም። ጅራፉ ኢየሱስ የተገረፈበት ጅራፍ ሁሉ ኢትዮጵያ ውስጥ ነው ያለው ይላሉ እዚህ። እሱም ብቻ አይደለም፣ ሰፍነጉ የጠጣበት የታሰረበት ገመድ፣ የሾህ አክሊሉ፣ መስቀሉ፣ ግማደ መስቀሉ ይሄ ሁሉ አለን ብለዋል። ከየት ነው ግን የተቀበሉት? ከሳውዲ አረቢያ ንጉስ፣ ከመካ መዲናው ንጉስ፣ ከእስላም እጅ ነው። ማን የተቀበሉት? እስከ ዛሬ ድረስ ህዝቡን ሲያደነዝዙበት የነበረው ከየት ነበር ብለው ነበር የሚሉት? ከኢየሩሳሌም አስመጣኑ ነበር የሚሉት። ድርሳነ መስቀልና መጽሐፈ
ጤፉትን ናና እስቲ አስታርቅልኝ ነው የምለው። እኔ አሁን ኦርቶዶክስ ሊቅ ነኝ ደቂቅ ነኝ ቄስ ነኝ ብሎ የሚል ሰው ናና የራስን መጽሐፍ አስታርቅ። ድርሳነ መስቀል በደብረ ሊባኖስ አንድነት ገዳም የታተመ ነው። መጽሐፈ ጤፉት በግሼን ደብረ ከርቤ አንድነት ገዳም የታተመ ነው። ሁለቱም የቤተክርስቲያኒቱ ጉባኤን አምጣ እኮ አልኩህ ባለፈው። አቤት ትንሣኤ ዘጉባኤን አምጣ። ትንሣኤ ዘጉባኤ ገዳማት እያንዳንዱ ያሳተሙት በራሳቸው ነው። ብሎ ነገር የለም። የትንሣኤ ዘጉባኤን አምጣ። ተበላህ ብራዘርዬ፣ ብሎ ነገር የለም ብለህ ካልክ ለምን ይበላል? ተበላህ ማለት ታሪክ በራሳቸው። በነገራችን ላይ ግን አንድ ሰው እኮ ሳያላወቀልህ ነገር ድብን ያለ የኦርቶዶክስ ፎንቃ አለብህ። የኦርቶዶክስ ፎንቃ አለቅህ አለ። በቃ ድብን ያለ ፎንቃ አለብህ። ብስጭት ኖሮ ያልዬ እመቤቴን አይደለም አድበቃ ልትረሳት አልቻልክም። ይገባኛል። ልትረሳት አልቻልክም። ብዙ ነገር ፈረሰ። ይገርመኛል። የራሳችሁ ታሪክ አቃተህ። በቃ ያው ልሰድብህ አይደለም ግን መርሳት ያቃተህ ልጠይቅህ ነው። ሰድበህ ሲደክምህን የተውከኝ እኮ ስሰድበኝ ነበር። እኔ ችግር የለም ብሰድበህ። ድብና አድርጌማ ሰድብህ ነበር። ልትመለስ አይደለም በስድብም አትመለስም። ገባህ? ዝም ብለህ ቀኑን ሙሉ ኦርቶዶክስ ምን ማለት ነው? ቆይ አንተ አይሰለችህም? እኔ የምመክርህ በቃ አሪፍ ሰዎች ጋር ደህና ሰዎች ጋር ይሄ መረጃ አለኝ ይሄ መረጃ አላችሁ ይሄ መረጃ አለኝ ይሄ መረጃ አላችሁ ብለህ ለምን አትነጋገርም? በቃ አይነጋገሩማ። ለምን እንዴ? አሁን ባለፈው ገብቼ ግማደ መስቀሉ መካ ምናምን ስትል እሺ አሳየኝ አልኩህ። ስታሳየኝ የሰበካ ጉባኤ ነው ይሄን አልቀበልም። ምንድን ነው መካ መዲና ምናምን ያልከው የትንሣኤ ዘጉባኤ ነው ወይ ብዬ ጠየቅኩ። አሳየኝ ስለ የገዳሙ ነው አልከኝ። ኦርቶዶክስ አትቀበልም አልኩ። በምን እንደማትቀበለ መረጃ አለህ? ባለፈው ራሱ ስብሰባ እከታተላለሁ ብልሃል። አንተ ራስህ አይደል እንዴ? ሰምተሃል? ከጳጳሱ ጀምሮ የተናገሩት ሙሉ ለሙሉ የትንሣኤ ዘጉባኤ ማተሚያ ቤት ካልሆነ በየቦታው የሚታተምን መጽሐፍ አንቀበልም አላሉም። እሳቸው እንደዛ ሳይሆን ያሉት ቪዲዮ እኮ አለኝ ብራዘር፣ ቪዲዮ እኮ አለኝ ታውቃለህ። ምናልባት ዛን ጊዜ አላልክም? ሰምቻለሁ አላልክም እኮ። አድምጠኛ ያሉትን እሳቸው ያሉትን ቃል በቃል ልድገምልህ። ያሉትን እሳቸው ማለት ነው። እሳቸው ያሉት በሊቃውንት ጉባኤ ያልተመረመረ መጽሐፍ ሊያልፍ አይገባም ነው ያሉት ብፁዕነታቸው ማለት ነው። ሲመረመር እኮ ትንሣኤ ዘጉባኤ የሚታተመው ብራዘር። ማተሚያ ቤቱ የት ነው? አይደለም በሊቃውንት ጉባኤ። አንተ ማተሚያ ቤት ነው የምትለው፣ እሳቸው ግን በሊቃውንት ጉባኤ ያልተመረመረ መጽሐፍ ሊያልፍ አይገባም ነው ያሉት። ይኸው ላሳይ። ዳጊ ፔጅ ላይ ብትገባ ታገኘዋለህ። ዳግማዊ ጥላሁን ወንድማችን ጋር ማለት ችግር የለውም። እኔ ግን አይደለም እምልህ ኖርማሊ ያሉትን በጣም ብዙ ሊቃውንቶች ስላሉ ከነሱ ግን እነሱ ንቀው ትተውታል። በቃ ንቀው ትተውታል ያንተን ነገር። በቃ ብራዘር ንቀው ከተዉ ችግር የለም። ህዝቡ እኮ እያየ ነው። ህዝቡ ቢያንስ እያየ ነው። አየህ፣ አሳይ፣ ችግር የለውም። በነገራችን ላይ አንተ የፈለግከውን ማለትን እኔ አልቃወምም። እንደማመጥ ህዝቡን አውግዘው እንደማመጥ። ቆይ ብራዘር፣ ኦኬ። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። ይህን ያሉት አዋልድ መጽሐፍ ይህን ያሉት ምን ማለት ነው? የሊቃውንት ጉባኤ ማለት ትንሣኤ ማሳተሚያ ድርጅት ማለት ነው። ማሳተሚያ ድርጅቱ የቤተክርስቲያኒቱ ማሳተሚያ ነው። እሳቸው ያሉት የሊቃውንት ጉባኤ ማለት መጽሐፍትን የትኛውን መጽሐፍት የትርጓሜ መጽሐፍት የሚሆን ገድላት ድርሳናት የሚሆን የትኞቹ መጽሐፍቶች ከመታተማቸው በፊት በሊቃውንት ጉባኤው መታየት አለበት። የቤተክርስቲያኒቱ ከፍተኛ የእውቀት ክምችት ወይ ደግሞ የእውቀት ሀብት ያላቸው በቤተ ክህነቱ ትምህርት በአብነት ትምህርት ቤት እንደዚሁም በነገረ መለኮቱ ዓለም እውቀት ያላቸው ሰዎች ያሉበት ህብረት ነው የሊቃውንት ጉባኤ ስብስብ ማለት ነው። በቃ በቤተክርስቲያኒቱ ውስጥ ይቅርታ፣ በቤተክርስቲያን ውስጥ ለተጻፉ መጽሐፍቶች፣ ለሚዜሙ ዜማዎች፣ ለየትኛውም ነገር ለማረም የጎደለውን ለመጨመር ወንድማችን ሚት አድርጎ እንደገባችሁ ሚት አድርጎ ካልሆነ ትወርዳላችሁ። እሺ ቴንክ ዩ። የሚቀንሱም ካሉ ለመቀነስ የሚጨመሩም ካሉ ለመጨመር ከሲኖዶሱ ቀጥሎ ስልጣን ያለው ነው የሊቃውንት ጉባኤ ማለት ነው። እሳቸው ያሉት የሊቃውንት ጉባኤ ያላየው እና በሊቃውንት ጉባኤ ያልተመረመረ
ማንም ሊጽፈው ይችል ይሆናል እዛ ማለት ነው። አሁን አንዳንድ መርጌቶች፣ አንዳንድ የገዳም ሰዎች ሊጽፉት ይችሉ ይሆናል። ተጽፎ ግን ወዲያውኑ ወደ ህትመት አይገባም። ወዴት ነው የሚምንጣ ነው ብለው የሚሉት እሳቸው ወደ ሊቃውንት ጉባኤ ይመጣል። የሊቃውንት ጉባኤ አይቶት መርምሮ የሚወጣ ካለ አስወጥቶ የሚጨምር ካለ ጨምሮ ለህትመት ከዛ በኋላ ይቀርባል ማለት ነው እንጂ በትንሣኤ ዘጉባኤ ማተሚያ ቤት ይታተም አይደለም። እሺ አሁን እኔ ዛሬ የገባሁት ባለፈው በዚህ ጉዳይ የተነጋገር ነውና የትንሣኤ ዘጉባኤ አለ የዚህ ታሪክ ከሌለ ንገረኝ ልውረድ። በቃ የቤተክርስቲያኒቱን እኮ ገዳሙን እኮ አንተ ክድኸዋል። ወንድማችን መልዕክት ደርሶናል። ታች ውረድ። በቃ ገዳሙን እኮ ክድኸዋል። ግሼን ደብረ ከርቤ አለ የለህም ነው። አድምጠኝ። እኔ ባለፈው እኮ ነገርኩህ። በትንሣኤ ዘጉባኤ ማተሚያ ቤት የተጻፈ አንተ ካለ አምጣ እና ከዚህ መጽሐፍት ጋር አስተያይ። በግሼን ደብረ ከርቤ በቤተክርስቲያኒቱ ገዳም የታተመውን አንተ አልቀበልም ብለህ ስትል አለ የግሼን ደብረ ከርቤ የትንሣኤ ዘጉባኤ አለ። አምጣው። አመጣለሁ። አምጣው። በቃ አመጣለሁ። እኔ ከዛ በኋላ ይኸው እኔ ቤተክርስቲያኒቱ መጽሐፍ ይኸው ስልክ ሁሉ እኮ ቁጥር እኮ ነው ያለው። ወንድሞች እናቶች፣ አንተ የምትፈልገው የግሼን ደብረ ከርቤ የትንሣኤ ዘጉባኤ የታተመውን አይደል የምትፈልገው? እኔ ቤትም ይታተም ቤትም መጽሐፉን ስታመጣው በግለሰብም ሊታተም ይችላል። አምጣው። በቤተክርስቲያኒቱ ማተሚያ ቤትም እንዳልከው በትንሣኤ ዘጉባኤ ሊታተም ይችላል። አምጣው። አሁን ይኸኛው ይኸውልህ በአኮቴት አሳታሚዎች ታተመ። ባለፈው አሳይተኛል። ስልኩ አሁን አኮቴት ስልክ ይሄ ኖርማል ስልክ ነው። ይሄ ሞባይል ስልክ ነው። በዚህ ስልክ ደውሎ ማተሚያ ቤቱ የማተሚያ ቤቱ ነው። አኮቴት ማተሚያ ቤት እንግዲህ ኢትዮጵያ ውስጥ የአዲስ አበባ ውስጥ ያለ ነው እና ደውሎ ይሄ መጽሐፍ የግሼን ደብረ ከርቤ መጽሐፈ ጤፉት እዚህ ነው ወይ የታተመው ብሎ ይኸው የግሼን ደብረ ከርቤ አንድ ስክሪንሾት ላድርገው። እደውላለሁ። አገር ቤት ትችላለህ ብራዘር። እንደሱ ነው የሚያዋጣው። ያው ደውልና የቤቱ የቢሮ ቁጥር ሞባይል አለ። ደውላችሁ መጠየቅ ማረጋገጥ ይሄ መጽሐፍ እናንተ ጋር ተጽፏል ወይ ብሎ አንደኛ ጠቅላይ ቤተ ክህነት መደወል። ወንድማችን ጠቅላይ ቤተ ክህነት ወደ ስልኩ ጋር ከፍ አድርገው። እሺ ቴንክ ዩ። ደውሎ ይሄ መጽሐፍ እናንተ ጋር ነው ወይ የታተመው? እናንተ ጋር የታተመ መጽሐፍት ነው ወይ ብለህ መጽሐፈ ጤፉት ብሎ የሚለውን ይናገራል። እዚህ ጋር አሁን ለምሳሌ ተርጓሚው ይሄንንም ስክሪንሾት አድርገህ ምናልባት የኛ አይደለም ብለው እንኳን ካሉ ለስንተኛ ጊዜ ዋናው ስልኩን ይዤዋል፣ ችግር የለውም። በቃ ለስንተኛ ጊዜ የታተመው? ይሄ እንኳን ራሱ መጽሐፍ በ2014 ማለት ለአራተኛ ጊዜ ነው የታተመው። የመጀመሪያው ስንት ነው? 2006 ነው የሚለው መጋቢት 2006፣ ሁለተኛው እትም መስከረም 2011፣ ሶስተኛው እትም በድጋሚ ታርሞና ተሻሽሎ መስከረም 2014 እና አራተኛው እትም ግንቦት 2014። በአንድ ዓመት ውስጥ 2 ጊዜ ታትሟል ማለት ነው። ኦኬ እሺ፣ 2 ጊዜ ታትሟል ማለት ነው። ያው መጽሐፈ ጤፉት ያደርግልሃል። መጽሐፈ ጤፉት ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ የተሰቀለበት ቅዱስ መስቀል ወደ ኢትዮጵያ መጥቶ በግሼን ደብረ ከርቤ ቅድስት ማርያም መቀመጡና ስለ ሌሎች ጥንታውያን ታሪኮች የሚናገር መጽሐፍት ነው። መብቱ በሕግ የተጠበቀ ነው። ይህ መጽሐፍ መልሶ ማሳተም ማከፋፈልና የማሰራጨት መብት የግሼን ደብረ ከርቤ ቅድስት ማርያም ደብር ሰበካ ጉባኤ ነው። ሌላ ሰው እንኳን ማሳተም እንኳ ሰው አይችልም። ተርጓሚው ይኸው ርዕሰ ደብር የማነ ብርሃን አድማስ የሚባሉ እኚህ አባት ናቸው የተረጎሙት። አንቱ የተባሉ ሊቅ ናቸው ማለት ነው። እኚህ የደብሩ ሰበካ ጉባኤ አስተዳደር ናቸው። መምህር አባ ላይኩን ወንድፍራው ቆሞስ ማለት ነው። የግሼን ደብረ ከርቤ ቅድስት ማርያም ደብር አስተዳዳሪ ማለት ነው። አሁን ደብሩን የሚያስተዳድሩት እሳቸው ናቸው። እኚህ ደግሞ የብፁዕ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በሳቸው ፍቃድ በሳቸው ተርጓሚነት በቤተ ክርስቲያኒቱ በገዳማቱ የታተመ ነው ማለት ነው። እኔ መጽሐፍ ስገዛ ባይዘው ልብ በሉ፣ መጽሐፍ ስገዛ ዝም ብዬ ወገኖች በዓለም ዙሪያ ያሉ ቅዱሳን የሰጡኝን ገንዘብ ዝም ብዬ ያልወላላ ሜዳ ላይ አልጥልም። ዝም ብሎ ያልሆነ ማንም የጻፈው መጽሐፍ አልገዛም። በቤተክርስቲያኒቱ ውስጥ ለጥቅም እየዋሉ ያሉ መጽሐፍቶችም ማለት ነው። ለምሳሌ እዚህ ጋር አሁን የአርሴማ ገድል አለ። በግለሰብ ነው የተጻፈው። አሁን ይሄ ማን ነው? አዘጋጅና አሳታሚው ማለት ነው። አንድ ገድል አርሴማ ቅድስት አርሴማ ብሎ የሚለው አዘጋጅና አሳታሚው ዲያቆን ወልዱ አብርሃም የሚባል ሰው ነው። ስልክ ቁጥሩ ይሄው አለ። ከሰውየው ጋር ነው መነጋገር። 2013 ዓ.ም ታተመ ይላል። አሁን በቤተክርስቲያኒቱ ውስጥ ያለው
ገበያ ላይ የዋለው አንደኛው የአርሴማ ገድል ይሄ ነው። ያው ኦኬ በቃ ይሄንን ቴንኪው እንትን ብዬ አገኛለሁ እመጣለሁ። በቃ ትችላለህ ብራዘር። እና በትንሣኤ ዘጉባኤ መታተሚያ ቤት የታተመ ደግሞ ካገኘህ እሱንም ይዘው ብትመጣ ከዚህ ጋር እናስተያያለን ማለት ነው። አንድ ነገር ግን የምነግራችሁ በጣም እርግጠኛውን የምነግራችሁ መጽሐፍት የሚገዙልኝ ወንድሞችም ራሱ በጥንቃቄ ነው የሚገዙት። በምንም አይነት መልኩ ቤተክርስቲያኒቱ የማትቀበለው ቤተክርስቲያኒቱ ለጥቅም የማታውለውን መጽሐፍት አንዳቸውንም አልገዛውምም አላመጣሁም። ምናልባት በስተት እንኳን የተገዛ ካለ እንደዚህ ሳሳይ አይ ይሄኛ የቤተክርስቲያናችን መጽሐፍት አይደለም ብሎ ሰዎች ስላሉኝ አይደለም። እነሱ ሌላ ብለው የሚሉት ካለ ያምጡት። አሁን ለምሳሌ አሁን የደብሩ ነው የግሼን ደብረ ከርቤ ማለት ነው። እኔ አይደለም ያጻፍኩት፣ ገዳሙን ያሳተሙ ያው ስልክ ቁጥር ሁሉ አለ። ኦኬ አሁን የትንሣኤ ዘጉባኤ ማተሚያ ቤት ነው መጽሐፈ ጤፉት ብሎ የሚል የሚያመጣ ሰው ካለ ያምጣና ከዛ እናስተያየዋለን ማለት ነው። ስናስተያየው የተለየ ታሪክ ሆኖ ይሄኛው ከተገኘና ያኛው የትንሣኤ ዘጉባኤ ታተመው የተለየ ታሪክ ከሆነ በቃ ይሄንን ያሳተመው ግሼን ደብረ ከርቤ ነው፣ ኤርሚያስ አበበ አይደለሁኝም። እኔ ገንዘብ ወገኖች ሰጡኝ፣ በዓለም ዙሪያ ያሉ ገዛሁትኝ። ሳስገዛ ከቤተክርስቲያኒቱ ነው ያስገዛሁት እና ገዝቼ እኔ አነበብኩኝ። ሳነብ በራሴ እንኳን አልተረጉምም፣ የተጻፈው ነው የማነበው። የተጻፈውን ሳነበው አንድ ቀን ነው ራሱ የፈጀብኝ፣ በአንድ ቀን ነው የጨረስኩት ማለት ነው። ኦኬ ሳነበው እዚህ ኢትዮጵያ ውስጥ መጣ የሚባለው ነገር በሙሉ ወንድሞች እናቶቼ ጉድ ነው የምትሰሙት፣ ጉድ ነው። ያነበበ ሰው ይናገር። አንተ ዝም ብለህ መስማት ነው ያለብህ። ያነበብኩት እኔ ልናገር። ስናገር ደግሞ ካሜራ ዘግቼ እንደዚህ ደብቄ አይደለም ማወራው፣ እንደዚህ ካሜራ እየከፈትኩ ገጽ ያው ጽሁፉ እያየኸው ነው ወይ እያልኩ ማለት። ለምሳሌ አሁን እዚህ ጋር ከመካ መዲናው ንጉሥ እንደመጣ የሚናገርበት የአፄ ዘርዓ ያዕቆብ ነው ይሄ ታሪክ። እሱ ነው ያመጣው። ያው ምዕራፍ 4 ገጽ 130 ማንም እንደዚህ አያሳያችሁም። ማንም እንደዚህ ካሜራ ከፍቶ አብረን እያነበብን የሚያሳይ የለም ከኤርሚያስ አበበ ውጭ ማለት ነው። እንደዚህ ደብቄ ሸፍኜባችሁ ባነብ ከየት እንደማነብ ምን እንደማነብ እንደው ብታምኑኝ እንኳን እርግጠኛ መሆን አትችሉም። እርግጠኛ የሚያደርግ ካሜራ የምከፍተው እዚህ ቤት ካሜራ ይከፈታል። አብረን ነው የምናነበው። አብረን አሁን እዚህ ከ8,000 ሰው በላይ ላይቭ ስርጭት ቀጥታ እየተከታተለ ነው። አብረን ይህን መጽሐፍ የምናነበው እያነበብን ያለው በዚህ ሰዓት ላይ ማለት ነው። 700 ሰው በዚህ በድብቅ ይሰማል። ከኋላ ወደ 7,000 ምናምን ሰው ይሰማል። አብረን እያነበብን ያለው ነው። አላየውም ብለህ አትልም። ተደብቀህም ስማ፣ በፊት ለፊትም ገብተህ ስማ። ኦርቶዶክስም፣ ጴንጤ፣ ካቶሊክም ማንም ፊት ለፊት ላይ ነው የማነበው። ኦኬ የዚህ ታሪክ ዋና ሰው ይህ ሰው ነው፣ ዘርዓ ያዕቆብ የሚባለው ማለት ነው። በ1426 ኢትዮጵያ ውስጥ የነገሰ መናገሻ ከተማውን ደብረ ብርሃን ላይ ያደረገ ሰው ነው። ደብረ ብርሃን ላይ ቤተ መንግስቱ ሁሉ አለ። አሁን በሰሜን ሸዋ አማራ ክልል ላይ ደብረ ብርሃን እኔ ስላሴ ቤተክርስቲያን እዛ በነበርኩበት ሰዓት ላይ አይቼዋለሁ። የተወሰነ ጊዜ እዛ ቆይቼ ነበር። ብዙም ሳልቆይ ወደ እንዶዴ ሚካኤል በረሃት ውስጥ የኔታ ዳንኤል ጋር ሄድኩኝ። በወቅቱ ግን የደብረ ብርሃን ስላሴ የማነጫው መርጌታ ኤፍሬም ነው የኔታ ኤፍሬም የሚባሉ ነበሩ የነበሩት እና ደብረ ብርሃን ከተማ ውስጥ ቤተ መንግስታቸው አለ የአፄ ዘርዓ ያዕቆብ እና ንጉሱ ሃይማኖታቸው የቀና የጸና የሆነ የዳግማዊ ዳዊት ልጅ አፄ ዘርዓ ያዕቆብ የሰሩትን ስራ እንናገራለን ብሎ እዚህ ጋር ነው የሚጀምረው ማለት ነው። አፄ ዘርዓ ያዕቆብ የሚባለው ንጉስ ነው ከአረብ ሀገር እጅ የተቀበለው ከመካ መዲና እጅ፣ ከመካ መዲናው ንጉስ እጅ፣ ከእስላም እጅ የሚካኤልን ታቦት የማርያምን ታቦት ከእስላም እጅ ማለት ነው። ብፁዕ አቡነ እንድርያስ ለእስላም ይሰጣሉ። አሁን ያሉት ጳጳስ፣ የቀድሞዎቹ ደግሞ እስላሞች ለኦርቶዶክሳውያን ታቦት እየቀረጹ ይሰጧቸው ነበር። ማንም የሚናገረው ይኸው መጽሐፋችሁ። እነዚህ መጽሐፍቶች ፊት መቆም ፈራችሁ፣ አፈራችሁባቸው፣ ተዋረዳችሁ፣ ተሸማቀቃችሁ። እኔ አይደለሁም ሂድና ከአባቶች ጋር ተጠያየቅ። አባቶችን ተሰብስበው ቁጭ ብለው በዚህ መጽሐፍት ላይ ጥራት ይጎላቸዋል ብለው አሉ። እኔን እኮ ነው የደገፉት ብፁዕነታቸው። እኔን እዚህ መተህ የምትሳደብ ጎረምሳ እኔን የደገፉት። አየው ንጹህ ምንጮች ናቸው። እንግዲህ በሊቃውንት
የሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ በጣም 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 ልታሰምሩበት ይገባል። ኦርቶዶክሳውያን ብፁዕነታቸው እኔን የደገፉት እኔና ወንድሞቼን ማለት ነው። መጽሐፍቶቻችን ጥራት ይጎላቸዋል ነው ያሉት። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። ሁለት አይነት ቋንቋ ጥራት ያስፈልጋቸዋል። ንጹህ ምንጮች ናቸው። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ አይ ብፁዕነቶ ይበል የሚያሳይ ቢሆንም ግን ስንቱ አለፈ፣ ስንት ተጻፈ። ተጽፎ ሳይሆን ተቃጥሎ ማያልቅ ኦርቶዶክሳውያን ህዝቤን ወደ ሲኦል የከተተ ስንት ጽሑፍ ተጻፈ። ህዝባችን እጅ ላይ ያለ እኔ ቤት እንኳን የገባ ብራዘር ኦኬ፣ እኔ ቤት እንኳን የገቡ አሁን በኦርቶዶክሳውያን እጅ ላይ የሚገኙ የማይገኙ፣ አንዳንዶቹ በገዳማት ብቻ የሚገኙ፣ አንዳንዶቹ በአንዳንድ ትልቅ ሰዎች እጅ የሚገኙ፣ አንዳንዶቹን እዚህ ስትገልጧቸው እንኳን የማታውቋቸው መጽሐፍት ስንቱ አለፈ። ብፁዕነቱ እርሶ እድሜው ትልቅ ነው፣ ማንበብ እነዚህን ሁሉ መጽሐፍ ለማንበብ ይከብዳቸዋል፣ ከእድሜያቸውም አኳያ ማለት ነው። ይሄ እንግዲህ ከ4 ወር በፊት የነበረ ስብሰባ ላይ ነው እንደዚህ የተናገሩት። ኤርሚያስ 10 ዓመት ነው እዚህ ሶሻል ሚዲያ ላይ ጮኩት። ጩኸቴ እነሱ ጋር ደርሶ መጽሐፍቶቻቸው ጥራት እንደሚጎላቸው አሳይቻቸዋለሁ። ይሄ የኦርቶዶክስ ሊቃውንት ነኝ ብሎ የሚለውን ሁሉ በቂጡ ነው ቁጭ ያደረግኑ ቁጭ። እነዚህ መጽሐፍቶች ላይ መጡ ማንም ኦርቶዶክሳዊ እንዲና እንዲህ ብሎ ቢለው ተሳድቦ ሊሄድ ይችላል። ኤርሚያስ ሚስትህን አንዴ ላውጣልህ ብለው ሲሉ ነበር። የባለጌ ማዕት ሁሉ ተሰብስቦ ማለት ነው። እናትን እንዲህ ላርጋት፣ ሚስትን እንደዚህ ላርግል ምናምን ነገር ሲያምር ይቀራል። ብራዘር አማኑኤል ሚስቴን የሰጠኝ ለእኔ ነው። ኦኬ ስትበሽቁ መጽሐፍቶቻችሁ የሚዋሹትን ውሸት ሄደ መጠየቅ ነበረብህ። እዛ ቄሱን ጠይቅ እንጂ ሂድና አባቶች የተባሉትን ጠይቅ። ቤተ ክርስቲያንህን እንደዚህ ዓለም አደባባይ ላይ እኮ እንድትዋረድ ያደረጋት ኦርቶዶክስን መጽሐፏ ነው። ይኸው ሊቀ ሊቃውንቱ የተናገሩት እንደዚህ ዘመን አፍረን ተዋርደን አናቅም አሉ። ማን አዋረዳት ኦርቶዶክስን? የራሷ መጽሐፍትና የራሷ ልጆች። እንዴት አድርገው? ያው ስንት አሰስ ገሰስ መጽሐፍ እየገባ ማለት ነው። ያው ከኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምን ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት። ልብ በሉ። ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ አንዱ ዝክረ ኒቅያ ነው። አንድ ችግር የተቀረበበት ጉባኤ ነው። ችግሩ ምንድን ነው? አሪዎስ ይባላል ችግሩ። የድሮ ማለት ነው ችግር። ከእሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ የሃይማኖት አባቶች በሙሉ ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህታ ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤውን እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ መዋረዱ ምን ማለት ነው? የነበራት ማን ያዋረዳት ብለህ አትጠይቅም? እንደ አንተ ጎረምሳው ወንድሜ የራሳችሁ የጉባኤ ቤት መምህር ስብሰባው ላይ የነበሩ የኢትዮጵያ ቤተክርስቲያን እንደዚህ ዘመን የተዋረደችበት ጊዜ የለም ብሎ ሲሉ ምንድን ያዋረዳት ቤተክርስቲያኔን ብለህ አትጠይቅም? መተከ ጴንጤ ጋራ መረጃ ይዞ አለት ድንጋይ የሆነባችሁ ሰው ነው ኤርሚያስ። አለት አልኩ። አለትነቴ ባያለ መረጃ ንቅንቅ የለም። የራስህን መጽሐፍ አንብቤ አሰጠዋለሁ ዓለም አደባባይ ላይ ማለት ነው። እንደዚህ እያያችሁ ማለት ነው። አናሳያለሁ፣ አስቆጥርሃለሁ። እዚህ መጡ የተባለው ከእስላሙ ንጉሥ የተቀበሉትን ማለት ነው። ሚዩት አድርገው ብራዘር፣ እሰጥሃለሁ። ምንድን ነው ቤተክርስቲያን ምን አለች? የተዋረደችበት ገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ?
ይህ መዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። አዎ፣ አንደኛ መዋረድ፣ ሁለተኛ የነበራትን ክብር ማጣት፣ ሶስተኛ ልጆቿን ማጣት። የት ሄዱ ልጆቿ? የት ሄዱ? ወደ እስልምናና ወደኛ ወደ ወንጌላውያኑ ጋር መጡ። ወደኛ ጋር የመጡ ነፍሳቸውን አስመለጡ። ወደ እስልምና ሃይማኖት የገቡ ኦርቶዶክሳውያን ወገኖቼ እንደ እግር እሳት ያንገበግበኛል። እኔ እነሱ ጉዳያቸው አይደለም፣ ዘኪያቸው አይጉደልባቸው እንጂ ቄሶቹ ምዕመኑም ጉዳዩ አይደለም። ስሜታዊ ሆኖ ከመሳደብ በቀር ከውስጥ የወጣነውን የቤተክርስቲያኒቱን አገልጋዮች እንኳን መርጌቶችም፣ መነኮሳትም፣ መምህራንም ዲያቆናትም ወጥተን ስንናገር ሂዱና ስደቧቸው ብለው ይልኳቸዋል። ይኸው ቤተክርስቲያን ልጆቿን ከማጣት በስተቀር ወዴት እየሄዱ ነው? የኢትዮጵያ ኦርቶዶክስ ክርስቲያን ልጆች አንድ መዓት ህዝብ አይደል እየሰለመ ያለው? እፎይን ሂድና ጠይቀው። በዓለም አደባባይ ላይ ቪዲዮ ሁሉ ልናሳያችሁ እንችላለን። ሰንበት ትምህርት ቤት ውስጥ ገብተው አይደል እንዴ ወደ 30 ነው 40 የሚሆኑ ልጆችን ያሰለሟቸው? ቪዲዮ የካህናት ሚስቶች እኮ ናቸው የሰለሙት። ካህናቱ ሁሉ ጭምር ሲናገሩ የነበረው የኦርቶዶክስ ቄሶች ማለት ሚስቶቻቸው ሁሉ ጭምር የሰለሙት። እኔ ይህንን ያመኛል ወንድሜ። ለምን በዚህ ቤተክርስቲያን ውስጥ የእግዚአብሔር ስም ተጠርቶባታል። ኦርቶዶክስን ስጠራት ምንም ስህተቶች እንኳን ቢኖራት የክርስቶስ ቤተክርስቲያን እንደሆነች ነው እኔ በጽኑ ማምነው። ግን ከአምላኳ የራቀች ባሪያና ጌታ ያለየበት መጽሐፍ ቅዱስና እንደነኛ አይነት መጽሐፍቶች ግሳንግስ ነገር የገባበት ቄሱ ለስልጣኑ ለሆዳቸው ለስልጣናቸው ለገንዘባቸው የሚከታከቱት ይኸው ክብሯን አታ ማን አዋረደው? ክብሯን ተዋርዳ አሉ። ማን አዋርዳት? ቤተክርስቲያን ማን ነው ሊያዋርዳት የሚችል? ቤተክርስቲያን ክርስቶስ አይደለች እንዴ? ናት። ሰማል ጉዳይ ነው እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራውና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? አዎ በደንብ የተዋረዳችሁ። ይህ መዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ፣ እንደ መነኮሳቱ፣ እንደ ምዕመናኑ፣ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። ስለዚህ እነዚህ ችግሮች ላይ እስኪ አብረን እንምከር ብለው አባቶች መጥራታቸው ትክክል ነበር። በተዘገዩም ትክክል ነው። እኔ እንዳንድ ጴንጤ ግን ኦርቶዶክስ ቤተክርስቲያን ውስጥ ቀድሶ እንዳደገ ሰው በቀድሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን እንደነበረ ሰው በተዘገዩም እንኳን መሰብሰባችሁ ጥሩ ነው። ግን ተሰብስበውም ደግሞ ያመጡት ነገር መጽሐፍቶቻችን ጥራት ይጎላቸዋል አሉ። 10 ዓመት ሙሉ የጮኩበትን ጳጳሱ ተቀበሉኝ፣ ሊቃውንት ጉባኤው ተቀበለ። እዚህ ኦርቶዶክሳዊ ጎረምሳ ጫትን ተፍተ መተህ ስትሰድበኝ የነበረ ሁሉ አየ ድምፃችን እላይ ድረስ ተሰማ ማለት ነው። አባቶች ሰሙ፣ ነገሩን አዩት። እኔ በጣም ብዙ ሜሴጅ በውስጥ ይመጣልኛል። ኤርሚያስ አንተ ጋር መተን ምን ሰማዋሉ? ካሜራ ከፍተህ የራሳችንን መጽሐፍቶች ገልጠህ ነው የምታሳየን ብለው ያሉኝ የኢትዮጵያ ኦርቶዶክስ ክርስቲያን አባቶች አሉ፣ ካህናት። ዲበኩሉ ራሱ እንኳን ሲናገር ይኸው አሜሪካ ሀገር ቁጭ ያለው ደብተራው ማለት ነው ሲያሻው የሚሳደብ አንድ መጥቶ ተናግሮ አያውቅም። ምን አለ አንዴ? ኤርሚያስ ያነበበውን ያህል እነዚህን መጽሐፍቶች እኛ አላነበብናቸውም አለ። በራሱ አፍ ነው የመሰከረው። አዎ ትክክል ብሏል። ያላነበብኩትን አላነበብኩ እያለም ከእኔ ደግሞ የባሰ ያነበቡ የጻፉ ለብዙ ዘመን የደከሙ እንደነ መርጌታ አይነት ደግሞ አሉ። እዚህ ሌሎች ወንድሞች አሉ። በጣም ብዙ ጉዳይ በዚህ ጉዳይ ላይ ዋጋ የከፈሉ ማለት ነው። እስከ መደብደብ፣ እስከ መሞት፣ ደማቸው እስከ መፍሰስ ድረስ የደረሰ ቤተ ክርስቲያኒቱን የቁልቁለት ጉዞ ይዘዋት የሄዱት የራሷ ልጆችና እነዚህ መጽሐፍቶች ናቸው። ያው ከሰላም ንጉሥ ጋር ሲሞዳሞዳ አፄ ዘርዓ ያዕቆብ እንናገራለን አሉ። አፄ ዘርዓ ያዕቆብ የሰሩትን በየመካከሉ ግዕዙን ያስገቡት። እኔ አማርኛውን አንብላቸዋለሁ። እንደነገሱ ክቡር የሚሆን የጌታችንን መስቀል እንዳመጡ ሰፍነጉን ከለሜዳውን የለበሰውን ልብስ ማለት ነው። የግንግሪት የታሰረበትን ገመዱን አክሊለ ሾኩ ማለት ሾሁ ማለት ነው። የአክሊለ ሾኩ የተገረፈበት ጅራፍ፣ ይህ ሁሉ ወደ አገራችን ወደ ኢትዮጵያ እንዳመጡ ያመጡበትን ምክንያት እንናገራለን አሉ። እነዚህ ሁሉ ነገሮች መጥተዋል ማለት ነው።
ኦርቶዶክስ ከውስጥሽ ወጥቼ የቁርጥ ቀን ልጅሽ እኔ ነኝ የምታደግሽ። አንድ ቀን ስሜን ጠርታችሁ አባቶች እንደኔ አይነቱን ወንድሞችና እህቶች ኤርሚያስ እግዚአብሔር አምላክ ይባርክ ያኔ እኛ አላስተዋልንም ነበር ብላችሁ ትላላችሁ። ከውርደት ከስድብ ከነበራት ገናንነትና ትልቅነት አፍራ ተሸማቃ ተዋርዳ በራሳቸው ልጆች አፍ የተናገሩት ማንም ቅሞ ጠጥቶ አጭሶ ገዳም ነው የተቀመጥኩት ብሎ ጫካ ውስጥ ተደብቆ በአቢሾ ደንዝዞ የጻፈውን መጽሐፍትን ሁሉ ጭምር ቤተክርስቲያኒቱን የክርስቶስ ቤተክርስቲያን ተብላ እንዳልተጠራች ያው ዛሬ በገዳም በአብነት ትምህርት ቤት የመበታተን ችግር ገጥሞናል፣ ተዋርደናል፣ የነበረን ተሰሚነት የነበረን ሁሉ ክብር አተናል፣ ልጆቻችን እየተበተኑ ነው አሉ። ወዴት ነው የሚበተኑት? ወደ እኔ እምነት የሚመጡት እየመጡ ነው። እኔ በዚህ 10 ዓመት ውስጥ ሰው ባይድን ምን አረጋለሁ? ብራዘር እዚህ እኮ እንደዚህ ወጥቼ ተናግሬ ለልጆቼ የአንድ $1 ዳቦ ገዝቼ የምገባበት ምንም የማገኘው ነገር የለም። ምንም ህይወቴን የምታውቁ ታውቃላችሁ፣ በርቀትም በቅርበትም ያላችሁ ሰዎች። እኔ ጉዳይ የዳቦ ጉዳይ አይደለም። እሱን መድኃኔዓለም ያለ እሱ ፍቃድ የበላ ተድላ የቀመሰ ማንም ስለሌለም እግዚአብሔር አምላክ ያኖራል፣ ታምር እያደረገ ማለት ነው። ዋናው ጉዳዩ እኔ ሰው መዳን ላይ ነው። ሰው እየዳነ ነው። አዎ ወገኖች እየጠየቁ ነው። ኦኬ ከትንንሽ ከግለሰብ ቤት ጀምሮ እስከ ሊቃውንት ጉባኤ ድረስ ቁጭ ብለው መነጋገር ይሆናል ማለት ነው። ሎክ አሁን እነዚህን ሁሉ አምጥተናል ይላል። አሁን ደብረ ከርቤ እየተባለች በምትጠራው በደብሩ ነገስት አስገብተው እንዳስቀመጡት እንነግራቸዋለን ይላል። በዚህ ቦታ ላይ የዚች ቦታ ስም ተፋልሷ 3 ጊዜ ነው። አፄ ካሌብ፣ አፄ ይኩኖ አምላክና ደብረ ነጎድጓድ አፄ ይኩኖ አምላክ፣ እንደዚሁም አፄ ዘርዓ ያዕቆብ በደብረ ነገስት፣ አፄ ዘርዓ ያዕቆብ ደግሞ ዘመን ጀምሮ እስካሁን ዘመን ድረስ መስቀሉ ለተቀመጠበት ደብረ ከርቤ ተብላለች። ሙሉን ያነበብኩት እናንተ አንብቡ ከፈለጋችሁ። ሙሉ ሀሳቡ ረጅም ስለሆነ ሁሉንም እዚህ አላነበብኩት። ኦኬ እዚህ ክፍል ላይ አንድ ራእይ ያየ ዘርዓ ያዕቆብ ምን የሚል ራእይ ያየ? አንብር መስቀሌ በዲበ መስቀል ብሎ አሳየኝ ይላል። መስቀሉን በመስቀሉ ላይ አኑር ብሎ የሚል ራእይ ታየኝ ይላል። ከዛ እሱም ይህንን በጠየኳቸው ጊዜ ይህማ ለአባት ልጅ እጅ መንሻ ሆኖ የመጣው የጌታችን መስቀል በመካ መዲናው ሹም እጅ አለና ያ ነው ብለው ነገሩኝ ይላል። በዚያን ጊዜ ስለዚህ ነገር እንዴት የእስላሙ ንጉሥ የጌታዬን መስቀል ለመያዝና ገንዘብ ለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናትን ቀናው ይላል። ዘርዓ ያዕቆብ እስላም እጅ ነው የነበረው የመካ መዲናው ንጉሥ ማለት ነው። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል የኢትዮጵያ ንጉሥ ዘርዓ ያዕቆብ። ኦርቶዶክስ ተዋሕዶ ቤተክርስቲያንን ወደ ጉድጓድ የከተተ አንደኛው ንጉሥ እሱ ነው። ከመካ መዲናው ሹም ከጋፊሄር ጋራ ለመዋጋት እንደ ሌዋ ድረስ ዘመትኩኝ። ሀተታ የሰራዊታቸውን ብዛት ፊታውራሪው ሲዘራ የሄደ እንደሆነ ደጀኑ ቆረቆንዳውን ሲወቃ ነበር የሚከተለው ካለ በኋላ በዘመኑ የነበረው የምስሩ ንጉሥ ምስር የተባለው ግብፅ ማለት ነው አሽሪፍ ሲሆን ጋፊሄር እንደ ንጉሥ ሆኖ መካ መዲናን ይገዛና ያስተዳድር ነበርና እንዲህ አለ። እርሱም የሰራዊቱን ብዛት አይቶ እንዲህ አለኝ፣ ከኔ ጋር ምን ያዋጋሃል አለኝ። ከዛ በእኔ እጅ የተያዘውን ያለውንም የአባትህን ገንዘብ መስቀሉን፣ ስዕላቱን እሰጥሃለሁ፣ ከኔም ጋር አትዋጋ አለኝ ይላል። ሀተታ ይላል ያስገባል። ከዛ ይህንንም ብሎ እጅ መንሻዬን፣ መስቀሉን፣ ሰፍነጉን፣ ከለሜዳውን፣ አክሊለ ሦኩን፣ ሉቃስ የሳዳትን የእመቤታችንን ስዕሎች፣ ዮሐንስ የጻፈውን የጌታችን ኢየሱስ ክርስቶስን ስዕል፣ የመላእክት አለቃ የቅዱስ ሚካኤልን ታቦት ይህንን ካስረከበ በኋላ የመካ መዲናው ሹም ጋፊሄር ይህንን እጅ መንሻ ተቀብለህ ወደ ሀገርህ በፍቅር ተመለስ፣ ከኔ ጋር ምን ያዋጋሃል? አንተስና የአንተስና የኔ ሰራዊት በከንቱ ቢያልቅ ምን ይረባናል? ምንስ ይጠቅመናል? ብሎ ለመነኝ።
ይህንንም እጅ መንሻ አድርጎ የሰጠኝ መስቀሉንና ስዕላቱን መስከረም 21 ቀን በ1443 ዓመተ ምህረት ከተቀበልኩት በኋላ አንብር መስቀሌ በዲበ መስቀል ብሎ ያሳየኝ ህልም ይህ ነውን ብዬ ህልሜን አሰብኩ ይላል አፄ ዘርዓ ያዕቆብ ማለት ነው። ከማንጅ ጋፊሄር ከሚባል ከመካ መዲናው ሹም ንጉስ። ስለዚህ የዘንድሮን መስቀል ስታከብሩ ኦርቶዶክሳውያን አላህ አክበር እያልክ ነው ማክበር ያለብህ። በስመ አብ ወወልድ ወመንፈስ ቅዱስ በፍጹም አይቻልም። ሎቱ ስብሐት ምናምን ነገር እንዳትሉ። ዘንድሮ ማሻአላህ እያልክ ነው ማክበር ያለብህ ማለት ነው። እስከ ዛሬው በስመ አብ ወወልድ ወመንፈስ ቅዱስ ብላችኋል። አሁን ግን ቢያንስ ንጉሱ ሊታሰቡ ይገባል። ስጦታውን ሰጥተዋል። ምን ያልሰጧችኋል? የሚካኤልን ታቦት ሰጥተዋችኋል። የማርያምን ታቦት ሰጥተዋችኋል። ብፁዕ አቡነ እንድርያስ ደግሞ 15 ታቦት ደግሞ ሰጥተዋል። እሳቸው ደግሞ ለእስላሞች አሁን በሌላ ጊዜ ደግሞ መልሰው ይሰጧችኋል። እሱ አሁን አስተፍሩላህ እያልክ ነው ማክበር ያለብህ የዘንድሮ መስቀል። ማሻአላህ ማሻአላህ እያልሽ ነው ዘንድሮ ማክበር ያለብሽ እህትዬ። ለካ ለዚህ ነበር አየህ፣ ከድሮ ጀምሮ እኛና እነሱ ነን ሲሉ ነበር። እኔ መቼ ገባኝና ጴንጤ ትናንትና ነው የመጣው እያሉ ሲሉ ነበር። ታቦት እየተቀባበሉልህ ነው ስልህ አንተ ገና ደህና እኮ ተኝተህልኛል ብራዘር። ቅድም እንትን ከቨሩ ላይ ዲያቆን ማን ነበረ እንትን አለው ያልክኝ? ኖ ይሄኛው የአርሴማን ነው ምትለው? የመጽሐፈ እንትን ጤፉት የጤፉት ዲያቆን የለም። ዲያቆን አለው እንዴ? አዎ ማነው እንትን ተርጓሚው ርዕሰ ደብር የማነ ብርሃን አድማሴ ናቸው። እኚህ ሰው ማለት ነው። እኚህ ናቸው ተርጓሚው፣ እኚህ ናቸው። የማነ ብርሃን አድማሴ ተርጓሚ ናቸው። አዎ ተርጓሚ ያው እዚህ ጋር ይናገራል። እንትን ዲያቆን ዳንኤል ሚል እንትን አለው። እስቲ ነው የለውም ተርጓሚ መጨረሻ የታተመው ዲያቆን ዳንኤል። በነገራችን ላይ አሁን አንተ ከመካን የመጣው ብለው ጽፏል ብለህ አይደለ እያልክ ያለው? ይኸው እያሳየሁ አይደል ለህዝብ። የስ ይኸውልህ አንድ ነገር ልንገርህ። እኔ አሁን ለምሳሌ መጽሐፉ ማለት ነው እኔ አሁን ቅድም ምን አልኩህ? ከምንድን ነው ትንሣኤ ዘጉባኤ ብያህ አልነበረም? ትንሣኤ ዘጉባኤ ማተሚያ ቤት ምናምን ብዬ እና ግን አንተ የግሸን ደብረ ከርቤ እዛው የገዳሙ የሰበካ ጉባኤን ያሳተመውና ምን ነበር አኮቴት ነው ያልከኝ? አኮቴት ማሳተሚያ ይኸው አኮቴት ብለኛል። አዎ አኮቴት አሳታሚ ውስጥ ታተመ የለም። መጨረሻ ላይ ዲያቆን ዳንኤል የሚባል ዲያቆን እንትን ብሎታል። የመጨረሻውን እንትን ብሎታል። አሁን ነው ደውዬ የጠየቋቸው እዛው ቦታ ማለት ነው። ዲያቆን ዳንኤል ክብረት ነው? ኖ አይደለም። ዲያቆን ዳንኤል የሚባለው የመጨረሻውን ህትመት እሱ ነው ከማህበረ ቅዱሳን ያሳተመው ማለት ነው መጨረሻ። እና ምንድን ያሉኝ እነሱ እንደዚህ አይነቶችን ተሐድሶ ምናምን የሚባሉት የሚያሳትሙታል ለራሳቸው የፈጠሩ ያሳትሙታል። የመጨረሻውን ግን አጣርቶ ኤዲት ያደረገው ዲያቆን ዳንኤል ነው። በዚህ ስልክ ነው የደውለህ የጠየቀው? አይደለም፣ በዚህ ስልክ አይደለም። በዚህ ስልክ ነው መጠየቅ ያለብህ። በዚህ ስልክ ሳይሆን ኖርማሊ በሌላ ስልክ ነው መጠየቅ ያለብህ። የአኮቴት አይ ቲንክ ይሄ ወይ የግሼን ደብረ ከርቤ ስልክ ነው ወይ ደግሞ በአኮቴት አታሚዎች ታተመ ነው ብሎ የሚለው ወይ የማተሚያ ቤቱ ነው። ይኸው የአዲስ አበባ የቢሮ ማለት ነው። የሞባይሉም ይኸው ማለት ነው። ኦኬ አሁን መጠየቅ ያለብህ ሌሎች ሰዎች ጋር ብትደውል ማህበረ ቅዱሳንም ከሆነ ማህበረ ቅዱሳን የቤተ ክርስቲያኒቱ ማህበር ነው። የሰንበት ትምህርት ቤቶች ማደረጃና መምሪያ ማህበረ ቅዱሳን በቤተ ክርስቲያኒቱ ውስጥ ያለ የቤተ ክርስቲያኒቱ ብቸኛ የሰንበት ትምህርት ቤት ነው። ወጣቱ መንፈሳዊ ትምህርት የሚማርበት የሚሰለጥንበት ማለት ነው። መጠየቅ ካለብህ አንተ በዚህ ስልክ ነው መደወል ያለብህ። ይሄን ስልክ ስደውል ምን አለ መሰለህ አንተ ፋርስ መካ ስፔሲፊክ መካ የሚል ያለው እዛ ውስጥ ያው ላሳይህ። ገጽ ስንት ነው?
ክፍሉ የሚጀምረው ከዚህ ጀምሮ እኔ ሙሉን አንብቤዋለሁ። ክፍል 4 ላይ ነው የሚጀምረው። አፄ ዘርዓ ያዕቆብ ነው ይህንን ያደረገው ከገጽ 130 ጀምሮ። በዚህ ክፍል ላይ ክፍሉ በሙሉ ሳነባው ለምሳሌ እዚህ ጋር አፄ ዘርዓ ያዕቆብ እነሱም ይህን በጠየኳቸው ጊዜ ይህንማ ለአባትህ እጅ መንሻ ሆኖ የመጣው የጌታችን መስቀል በመካ መዲናው ይታያል አይደል? በመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ ይላል። ከዛስ በዚያን ጊዜ ይላል ዘርዓ ያዕቆብ ማለት ነው የዛሬ በ1426 ላይ ነው ኢትዮጵያ ውስጥ የነገሰው። በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉስ የጌታዬን መስቀል ለመያዝና ገንዘብ ለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል ንጉሱ አፄ ዘርዓ ያዕቆብ። ምን እንደሆነ ታውቃለህ? እዚህ ላይ እንትኑ ግማደ መስቀሉ ግብፅ አርፎ ነበረ። በዛ ሰዓት ግብፅ በአረቦች እንትን የምትተዳደር አገር ነች። እንቀጥለው አሁን ስናየው ግብፅ ከሆነ ቀጥለን እናያለን። ሁለት ሀገሮችን ይጠቅሳል። አንዴ ሰማኝ። ከዚህም በኋላ ይላል አፄ ዘርዓ ያዕቆብ ከዚህ በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል የኢትዮጵያ ንጉስ አፄ ዘርዓ ያዕቆብ። የዛሬ 540 ዓመት አካባቢ ላይ የነገሰ ንጉስ ነው። ኦኬ ከዛስ ከመካ መዲናው ሹም ከጋፊሄር ጋር የመካ መዲናው ሹም ማለት ከጋፊሄር ጋር ለመዋጋት አደሌዋ ድረስ ዘመትኩ ይላል። ሀተታ የሰራዊታቸው ብዛት ፊት አውራሪውን ሲዘራ የሄደ እንደሆነ ደጀኑ ቆረቆንዳውን ሲወቃ ነበር የሚከተለው ካሉ በኋላ በዘመኑ በነበረው የምስሩ ንጉስ ይኸው ግብፅ ያልከው ማለት ነው። ምስር የምትባለው ግብፅ ናት እንደምታውቀው። ንጉስ አሽሪፍን ነው። አዎ ንጉስ አሽሪፍ ማለት ነው። ይኸው አሽሪፍ ይላል። የግብፁ ንጉስ በዘመኑ የነበሩት የግብፁ ንጉስ አሽሪፍ ሲሆን ጋፊሄር የሚባለው ግን ልብ በለው ሮያል ጋፊሄር እንደ ንጉስ ሆኖ መካ መዲናን ይገዛና ያስተዳድር ነበረና እሱን እኮ ነው ያልኩህ። ይኸውልህ አሽሪፍ ይኸውልህ አሁን እንድትረዳ የሚፈልገው ንጉስ አሽሪፍ ግብፅ ላይ ስላረፈ ከግብፅ ደግሞ ለመቀበል እንትኑን ግማደ መስቀሉ ለመቀበል ግብፅ የምትተዳደረው በነ ንጉስ አሽሪፍ በሙሉ አረቦቹ ግዛት ስለነበረ የንጉስ አሽሪፍን ጋራ ተደራድሮ ለማምጣት መስቀሉን ለማምጣት እንጂ ከመካ መጥቶ አይደለም። ምክንያቱም ያ የንጉስ አሽሪፍ የነበረው የአረቦቹ ገዢ ነበረ። ስለዚህ ንጉስ አሽሪፍ ጋር ለመነጋገር የተደረገው ነገር ነው እንጂ ትክክለኛውን እኮ አሁን እኮ አይልማ የንጉስ አሽሪፍን እዚህ ጋር ይጣውና ውጊያውን ያደረገው ግን ከጋፊሄር ከተባለው የመካ መዲናው ሹም ጋር ነው። ይኸውልህ ከእስራኤል ሂዶ አንተ ራስህ ቆይ ዝም ብለህ ኖርማሊ ተወውና ከእስራኤል እንደተነስቶ በግብፅ አድርጎ እንደመጣ ታውቃለህ አታውቅም? ቆይ ታሪኩ ይኸውልህ አሁን ይሄኛው መጽሐፍ እንደዚህ ይላል አይደል ብራዘር? ሌላ እንዴት ቆይ አንዴ ጠብቀኝ፣ እዚህ ሌላ መጽሐፍ ላወጣ ነው። ኤርሚ ምን መሰለህ አሁን ታሪኩን ኤዲት ብናደርገው የተሻለ ነው አይነት ነገር። ይሄኛ አሁን ዳጊ ጨርስ። ሶሪ ባጭሩ መሰለህ ውርደቱን ቀለል የሚያደርገው በእንዲህ መልኩ ቢሆን ነው። ምን ሊያደርግ እስላም መስቀሉ አንተ ደግሞ ልክ እንደሰለጠነ ሰው አውራ። ዝም ብለህ የመንደር አይነት ወደ አታውራ። ውርደቱ ምናምን ዝም ብለህ እንደሰለጠነ እንደተማረ ሰው አውራ። ምን አይነት ወሬ? እንዲያውም ካልከኝ በደንብ ልሂድበት። እያወራን ነው። እንደዛ ከሆነ በደንብ ልሂድበት። ነገርኩህ። የግብፅ በደንብ ልሂድበት። ሚዩት አድርግና እኔ እንዲያውም ዝም ብዬ ላልፈው ነበረ። በደንብ ሄድበታለሁ። እንደሱ ከሆነ ሚዩት አድርገው ሄድበታለህ። አንተ ሁሉ ጊዜ የመንደር ሴት አይነት ወሬ ነው የምታወራው። አትቆጣ ወንድማችን። ኖ ለምንድን ነው አሁን እኔና እሱ እያወራን ከተናደድከው በላይ በትክክል እያወራህ አይደለ? ለምን አሁን በዚህ ያን ልክ አይደለም። እኔና አንተ ልክ የታሪኩን ፍሰት ይሄ ነው እያልኩ እያስረዳሁ ታሪኩን ፍሰት ስትናገር ጋፌር ወሬ ነው የምታወራው። ሴት ወሬ ነው የምታወራው። ሮያል ቆይ ፕሊዝ ምን አይነቱ ነው? ጋፌር ከተባለው ነገር ካሌቡ ከአንተ ይበልጥ በደንብ አድርጎ ማዋረድ ይችላል እኮ። ትልቅ ሰው ምኑን ያዋርድ? አይበቃም ወንድሜ ምናምን ይላል። ኤርሚ ያናግረዋል። ይውረድና አውራ የፈለግከውን አውራ። ማማት ውረድ። አሁን አየህ አንተ ነው ይኸውልህ እንደ ሴት ከቅድም ጀምሮ አይሃለሁ። ዝም ብለህ ገብቶሃል። በጣም ዲቴል ትሄዳለህ። ሴቶች በጣም ዲቴል ይሄዳሉ። which is okay ምንም ችግር የለብንም እኛ ባይ ዘ ወይ በደንብ ነው ፊክቸር ሳይው ዲቴል ነው የሚያዩት። ጉዳዩን ሳይው በጣም ዲቴል ነው የሚያዩት። which is okay ልክ ነው። ስለ እምነት ጉዳይ ስለሆነ ማየትህ ምንም ችግር የለውም። መመርመርህ ማጣራትህ በደንብ እያየሁ ነበረ። ግን መተህ ታሪኩን እንዲህ ባድርጌ ኤዲት ባደርገው ቤተክርስቲያኔ ከውርደት አድናለሁ የሚል ርቀት ሄድክ። ገባ the fact you trying to እንትኑን ነገሩን ለማወቅ መጣር it's okay በጣም ግን
ታሪኩ ኤዲት ይደረግልኝና ቤተክርስቲያን ከውርደት ላድናት ነው። ኦፍኮርስ ይሄ ውርደት ነው። ደግሜ እላለሁ ለሶስተኛ ጊዜ ይሄ ውርደት ነው። ገባል? ምን ሲሆን መስቀልና ሙስሊም ተነካካ? በዚህ ጉዳይ ብቻ ነው እንደ ቤተክርስቲያናችሁ ከሙስሊም ጋር የተነካካችሁ? አይደለም እኮ በብዙ ዲቴል እኮ የተነካካችሁ። የምታደርጉት ነገሮች በጠቅላላ ይኸው ዛሬ ድረስ ከትላንትና ከ3-4 ቀን ጀምሮ ያለውን ታሪክ ስትመለከት ራሱ አንድ ሙስሊም የሚያደርገውን ነገር ነው ቤተክርስቲያናችሁ እያደረገች ያለችው። በእርግጥ ሁሉንም ባይወክል የሚደረገው ነገር ኤግዛክትሊ ከምግባር እስከ ታሪካችሁ ድረስ ከሙስሊም ጋር እጅና ጓንት ሆናችሁ ስትሰሩ የነበራችሁ ናችሁ። ዛሬም ድረስ ማለት ነው። በእምነታችሁ ጉዳይ የሙስሊምን ኤግዛክትሊ ፈለግ ተከትላችሁ የምትንቀሳቀሱ ሰዎች ናችሁ። ዋሸን እንዴ? ጥላቻችሁን ስትገልጡ መፍትሄን ስታስቀምጡ የሙስሊምን አይነት ሬዞሉሽን ያላችሁ ሁሉ ጊዜ ከነሱ ጋር የተነካኩ ታሪኮቻችሁን ለማደስ እየተላላጥክ ነው ብቻህን ማለት ነው። ብቻህን I admire ኮል the fact you're like to prove everything እውነት ነው አይደለም የሚለው እንደ አንድ ምዕመን እኔም በሆን I would do the same። ግን አንተ ክህደቱን በጣም አደባባይ ያደረግከው ገባ ጨርሰ መምጣት ፋክቱን እኔ ጋር ለምትለውን መረጃ ይዘና ለቀድም እየሰማው እኮ እኔ ኢንተራፕትም አላረኩም። ሂድ እድል ሰጠ ሂድ መጽሐፉን እዚህ ጋር ብሎ ገልጦ ቆይ እንዲህ ከሆነ እንዲህ ያደርጋል ሂድ አርገህና አለ። የተሰጠን እድል ተጠቅመ ስትመጣ ከዛ በኋላ መሞገት ነው። የኛንም ጊዜ እያባከንክ ነው። ፕላስ ደግሞ ብቻዬን የቤተ ክርስቲያኒቱ ውርደት ይሄ ውርደት አይደለም ልትለኝ ነው እንዴ? ነው እንጂ መካ መዲናና የክርስቲያን ቤተ ክርስቲያን ምን አገናኙስ? ክርስቲያንን ካላችሁ አይደላችሁም። ለነገሩ አይደላችሁ። ግን ይሄን የውሸት ታሪክ የፈጠራ ታሪክ ነው። የሆነ ሰውዬ ፈጥሮት ስለተሻገር አመታት ስላስቆጠረ ልክ የመሰለ ታሪክ ነው እንጂ ሂስትሪ እኮ ተምረናልም እናውቃለን። ይሄን ያህል ህፃን እኮ አደረከን እንዴ? ሳንማር አይደለም የምናወራው። ስለ ኢትዮጵያ ታሪክ ተምረናል። እኔ በካሌጅ እንዲያውም አሁን እዚህ ጋር ላይቭ ከፍቼ ማሳየት እችላለሁ። ኤ ያመጣሁት ልንገርህ። ሂስትሪን መታንተ ልታሸማቀቅ የምትችል ሰው አይደለም። ሴት ምናምን እንደ እንትን አትበል። በመጀመሪያ ሪስፔክትም ይኑርህ። አይ ኖ they see in details ነገሮችን which I appreciate መብታቸው ነው። አንተ ነህ እንደሱ አክት እያደረክ ያለው ካስባለም እንግዲህ የሚያስወቀስም ከሆነ አንተ ነህ እንደ ሴት አክት እያደረክ ያለው መብትህ ነው። እኔ እኮ ችግር የለውም። እሱንም ቢሆን እንደ ሴትም እንደ እንስሳም እንደፈለከው አክት አድርግ ወንድሜ። አሁን ስናገር ደግሞ ለአንተ ብቻ አይደለም የምናገረው። እዚህ ቤት መረጃ በወጣ ቁጥር ከመላላጥ የሚሻለው ምንድን ነው? ዋይ ለምንድን ነው እኛ ጋር እንደዚህ የሚገኘው? እኛስ መቼ ነው በእነሱ ላይ የሆነ መጽሐፍ ምን ከፍትባቸው የሆነ ድርሳን የሆነ ገድል የሆነ ተረት ከፍተን እነሱም ጋር ይሄ ችግር እንዳለ መቼ ነው የምናሳያችሁ ብላችሁ ለምን አትመካከሩ? እኛ ጋር ያለው ነገር ለምንድን ነው ኤክስፖዝ የማታደርጉት? ስለ እንትኑ ልታወሩ ነበር፣ እንትኑንም አፈረስንባችሁ። ምክንያቱም እኛ ራሳችን እንቃወማለን። ስለ እንትኑም ልታወሩ ነበር፣ ኖ እኛን አይወክሉም፣ ይሄማ ሌባ ነው፣ ይሄማ አጭበርባሪ ነው፣ ይሄማ ነጋዴ ነው፣ ይሄማ እንትን ነው ብለን ስራ ሳጣናችሁ። ለምንድን ነው ሁሌ በእናንተ ትምህርትና መጽሐፍ ዙሪያ ቢከፈተው እንዴ? ይሄ ሁሉ መላላጥ የእውነት የማወቅ ከሆነ ሂድና የተሰጠህን እድል ተጠቅመ መጽሐፉን ፈልገህ ስታገኝ አይደለም ኤርሚዬ እንዲህ ነው ብትል የውይይት ሀሳብ ይኖረዋል። ግን አይነን በጨዋ ጥበህ አንዴ እንትን ማለት ነው፣ አንዴ በግብጽህ ነው፣ አንዴ በእንትን ግብጽ ስላረከው የግብጽ እስልምና ከሳውዲ አረቢያ እስልምና ይቀንሳል እንዴ? ከመካ መዲናው እስልምና ትንሽ ቀነስ ለዘብ እንዲልላህ ነው ለቤተ ክርስቲያኒቷ ውርደቷን መቀነስ ነው በአንተ ቤት ያሰለቻል እኮ። እኛ ሌብነት አይተናል፣ ብዙ አይተናል ሌብነት። ግን የሌባ አይነ ደረቅ ቶለሬት ማድረግ አንችልም። ታገስን፣ እየሰማው ነው።